በፊልጵስዩስ ምዕራፍ 1 ቁጥር 19 ጀምሮ መልካም ነው። ወደፊትም ደግሞ ደስ ይለኛል። ፊልጵስዩስ ምዕራፍ 1 ቁጥር 19 ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁና ይህ ናፍቆቴም ተስፋዬም ነውና በአንድ ነገር እንኳ አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁንም ደግሞ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ሞቱም ጥቅም ነውና፣ ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንደምመርጥ አላስታውቅም። በእነዚህ በሁለቱ እጨነቃለሁ። ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህን ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁን ዘንድ እንድኖር ከሁላችሁ ጋር እንድቆይ አውቃለሁ። ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለኖራችሁ ሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ። በአንድም ነገር እንኳን በተቃዋሚዎች አትደንግጡ። ይህም ለእነሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህ ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷችኋል። ስለ እሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት አሁን በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋል ይላል። ከዚህ በጣም ጥቅጥቅ ካለ የእግዚአብሔር ቃል ከጳውሎስ የፊልጵስዩስ መጽሐፍ ሐሳብ እኔ በተለይ ቁጥር 20 እና እስከ 23 24 ያለውን ሐሳብ ላይ ነው የምነሳው እና ርዕሴ አስቸጋሪ ምርጫ የሚል ነው እና ስለ አስቸጋሪ ምርጫ የጳውሎስን የምርጫ አጣብቂኝ ወስደን አስቸጋሪ ምርጫ በሚል ርዕስ ነው የምናየው። ፊልጵስዩስ ላይ ነው የምንቆየው። ግን ይሄንን ክፍል ለመረዳት እንደው ጳውሎስ ምን አይነት የምርጫ አጣብቂኝ ውስጥ ነው የገባው የሚለውን ሰፋ አድርገን ስለ ምርጫ አንዳንድ ሐሳቦችን ለማየት እንሞክራለን። ስለ ምርጫ አይደለም፣ ስለ አስቸጋሪ ምርጫ ነው የምናወራው። ስለ አስቸጋሪ ምርጫ ሁላችን በሕይወታችን ውስጥ ደግሞ አስቸጋሪ ምርጫ ገጥሞን ያውቃል። በጣም አስቸጋሪ የምንለው እያንዳንዳችን ዛሬ ላይ የደረስነው ወይም ዛሬ ላይ የተገኘ ነው። ብዙ የሕይወት ምርጫዎችን አንዳንዶቹም በጣም አስቸጋሪ የሆኑ ምርጫዎችን አልፈን ነው። በእርግጥ አንዳንድ ምርጫዎቻችን የኛ አይደሉም ወይም የኛ ውሳኔ አልነበሩም ወይም እኛ የወሰናቸው ሳይሆን ከኛ በላይ ስልጣን ያላቸው ሰዎች፣ መንግስታት ወይም ማህበረሰቡ ወይም ቤተሰቦቻችን ወይም በእኛ ላይ ተጽዕኖ መፍጠር የሚችሉ ሰዎች ወይም ሁኔታዎች ወይም ነገሮች የመረጡልንን ነው መርጠን እዚህ የተገኘ ነው እና ጳውሎስ እንደዚህ አይነት ምርጫ ገጥሞት ነበር። አስቸጋሪ የሆነ የህይወት ምርጫ ውስጥ ነው ያለሁት ይላል። ሰፊ ነገር ነው የሚያነሳው። ለፊልጵስዩስ አማኞች በሚናገረው ክፍል ላይ አንድ ቦታ ላይ እኔ በጣም የምመኘው ነገር አለ፣ ለመሄድ እየፈለኩኝ በጣም እየተመኘው ከሁሉም የሚሻል ሆኖ እንደሚጠብቀኝ እያወቁ ደግሞ ከእናንተ ጋር እዚህ መኖርንና መቆየትን ደግሞ እፈልጋለሁ። የምርጫው ድል የኔ ቢሆን የቱን እንደምመርጥ አላውቅም ይላል። ማለት መሄድ ነው የሚለው ሊሄድ ይላል። ሊሄድ ማለቱ ወደ ክርስቶስ ማለቱ ነውና ለዘላለም ወደ ጌታ ስለሚሄድ ነው የሚያወራው። ደግሞ በምድር መቆየትም እፈልጋለሁኝ ይላል። ስለሚበልጥ ወይም የተሻለ ስለሆነ ሳይሆን በምድር የምጠቅማቸው ሰዎች ስላሉ ይልቁንም እናንተ በጣም ስለማስፈልጋችሁ ነው ይላል። ይህንን ሲል በጣም ፈገግ ብሎ በደስታ ነው የሚለው። ምክንያቱም ጳውሎስ በፊልጵስዩስ መጽሐፉ የሚታወቀው የፊልጵስዩስን መጽሐፍ ኮሜንታሪዎች በተለያየ መንገድ ብታዋቸው ርዕስ አድርገው የሚሰጡት በአብዛኛው ከደስታ ጋር ተያያዥነት ካላቸው ጉዳዮች ጋራ ነው አያይዘው ደስ ይበላችሁ፣ ደስተኛ ሁኑ ብለው ነው የሚናገሩት። የፊልጵስዩስ መጽሐፍ የደስታ መጽሐፍ ነው። 4 ምዕራፍ ባሉት መጽሐፍ ላይ ከ19 ጊዜ ያልተናነሰ ደስታንና ከደስታ ጋር ተያያዥነት ያላቸውን ጉዳዮች ያነሳል እና ይህ ሰው ደግሞ ያለበትም ሁኔታ ያን ያህል ደስ የሚያሰኝ አይደለም። ስለ ደስታ የሚያወራው ሰውዬ በጣም በሚያምር የህይወት
ደረጃ ላይ በሰው ማለት ነው እዛ ውስጥ ሆኖ አይደለም ያንን የሚናገረው። እስር ቤት ውስጥ ሆኖ ከጻፋቸው መልእክቶች መካከል አንዱ የፊልጵስዩስ መልእክት እንደሆነ ይታወቃል። በሮም እስር ቤት ውስጥ ሆኖ እንደጻፈው ነው የሚናገሩት ብዙ ሰዎች። እና እዛ እስር ቤት ውስጥ ሆኖ በስቃይ ውስጥ እያሳለፈ ግን ስለ ደስታ ነው የሚናገረው። እና ተስፋ የቆረጠም ሰው ንግግር አይደለም። በዚህ ውስጥ ምንም ተስፋ መቁረጥ የለም። ይልቁኑ በጣም ፈገግ ያለ የተደሰተ ሰው ነው የምታገኙት። እና የደስታው መሰረት ደግሞ ምን እንደሆነም በደንብ አድርጎ ያቀርብልናል። እና ስለ ምርጫው ነው የሚናገረውና እኛስ ምን ያህል በምርጫ አጣብቂኝ ውስጥ ወደዚህ መጥተናል? ህይወታችንስ በእንዲህ አይነት የምርጫ አጣብቂኝ ውስጥ ያለፈ ነው ወይ የሚለውን ደግሞ ቀስ ብለን እንፈትሻለን። ምናልባት ይሄ አጠቃላይ የክርስትናው ሐሳብ የተሟላ መልእክት ነው ብዬ አስባለሁ። ይሄንን ዛሬና የሚቀጥለው ሳምንት የምናወራው በሁሌም የምንማረውን ትምህርት እንደው በአጭሩ ቅልብጭ ብሎ ነው የምናገኘው። ለምን እንኖራለን የሚለውንም እዛ ውስጥ እናገኘዋለን ብዬ ተስፋ አደርጋለሁ። ግን እንደው ምርጫ ገጥሟችሁ ያውቃል? አስቸጋሪ ምርጫ አንድ 5 አስቸጋሪ ምርጫዎች በጣም አስቸጋሪ የሚባሉ ምርጫዎችን መጀመሪያ እኔና የጳውሎስ ምርጫ 5ኛ ደረጃ ላይ አድርገን እናያዋለን ምን አይነት ምርጫ እንደቀረበለት። አንዳንድ ምርጫዎች ወደኛ ይመጣሉ። እነዚህ ምርጫዎች ወደኛ በሚመጡበት ጊዜ ከጊዜ አንፃር ትርፋቸው ተሰልቶ ነው እኛ ጋር የሚደርሱት። አንዳንድ ነገር አለ በጣም የቅርብ ጊዜ ትርፍ ነው ያለው፣ ግን ትንሽ ነው ትርፉ፣ ያን ያህል ብዙ አይደለም። አንዳንዱ ነገር ግን ጠብቀን በመጠበቅ ወይም በመቆየት ወይም በታማኝነት በመጽናት የምናገኘው ትርፍ ነው። አንዳንድ አስቸጋሪ ምርጫዎች እንደዚህ ነው የሚሆኑት። በጣም የሚገርም የመጽሐፍ ቅዱስ ምሳሌ እናገኛለን በእንዲህ አይነት። መጀመሪያ የምናገኘው የዕብራውያን ጸሐፊ እንደሚነግረን የሙሴን ታሪክ ነው። ዕብራውያን መጽሐፍ ምዕራፍ 11 ከቁጥር 23 እስከ 27 ባለው ክፍል ላይ ሙሴ በዛ ዘመን የገጠመውን የምርጫ አጣብቂኝ ያነሳልናል። የዕብራውያን ጸሐፊ ወደ ኋላ ተመልሶ የሙሴን ምርጫ አድንቆ ነው ይገርማል የሚል ነው የሚመስለው ቶኑ። ምዕራፍ 11 ከቁጥር 22 እስከ 27 እንደዚህ ይላል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ይላል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል ምን ማለት መሰላችሁ? በዛን ጊዜ ልዕለ ኃያል የምትባል ወይም በዓለም ላይ በጣም በብልጥግናዋ በሀብቷ በስልጣኔዋ ታላቅ የሆነ የግብፅ መንግስት ውስጥ ደግሞ በቤተ መንግስት ያደገ ሰው ነው፣ ተራ ሰው አይደለም። እና ልዑልነት ምን እንደሆነ፣ ንግስና ምን እንደሆነ፣ የፈርዖን የልጅ ልጅ መባል ምን እንደሆነ ያውቃል። በእናቱ እጅ እንደማደጉ መጠን ስለ እስራኤላውያን ተስፋ በደንብ ተደርጎ የተነገረውም ይመስላል። እስራኤላውያን ከየት እንደመጡ ምን ተስፋ እንዳላቸው በደንብ ያውቃል። እንዲሁ ከመሬት ተነስቶ አይደለም ይሄንን ውሳኔ የወሰነው። ምንድነው የሚለው? የፈርዖን ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢን ያለው። አንድ ቀን ኢሞሽናል ሆኖ እንደው በግብታዊነት ተነስቶ የፈርዖንን ቤተ መንግስት ጥሎ እንደወጣ አይነት አይደለም። የሙሴ ህይወት የሚያደርገውን ነገር ሁሉ የሚያውቅ ሰው ነው። በዓላማ ነው ያንን የተወው ነው የሚለው። ንግስናን ብቻ አይደለም ሙሴ የተው። በንግስና ውስጥ ካሉት መሰረታዊ ጥቅሞች መካከል አንዱ ደግሞ ብዙ ሀብትና ክብር ነው። የዕብራውያን ጸሐፊ እንደዚህ ይላል፣ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ። ሁለቱ ምን ያገናኛቸዋል? ከብዙ ሀብት ይልቅ በጣም ብዙ ሀብት ከሚገኘው ሀብት ብዙ ከግብፅ ውስጥ ካለው በጣም በርካታ ሀብት ይልቅ ስለ ክርስቶስ መነቀፍን ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ስለ ክርስቶስ መነቀፍን እንደ ባለጠግነት ለመቁጠር አሰበ። ሙሴ እንደዚህ አይነት ህይወትን ነው የፈለገው። በግብፅ ያለ በጣም የሚታይ የሚዳሰስ ብዙ የሚጨበጥ ሀብት አለ ይልና ደግሞ ያስረዳናል ዕብራውያን ጸሐፊ። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። በኃጢአት ውስጥ ቢሆንም ደስታውን የሚካድ ደስታ አይደለም፣ ወይም ደግሞ እንዳላዩ የሚታለፈው አይነት ደስታ አይደለም። ኃጢአት ከጀርባው ቢኖርም
ብዙ ትርጉም ተሰጥቶት ማለፍ ወይም ኮምፕሮማይዝ ተደርጎ ሊታለፍ የሚቻል ነገር ነው ያ ሙሴ የተወ ነገር። ግን በኃጢአት ከሚገኝ ደስታ የደስታ ህይወት ለዓመታት የአንድ ቀን ደስታ ወይም ብልጭ ብላ ድርግም እንደምትል አይነት ደስታ አይደለም። እኔና እናንተ ከምንኖርበት እንኳን ወይም ከኖርንበት እንኳን በላይ ሊያኖር የሚችል የየዕለቱ ደስታ የሰርክ ደስታ ነው ፊት ለፊቱ የነበረው። ግን ከሱ ከደስታ ይልቅ ከእግዚአብሔር ሕዝብ ጋራ መከራን መቀበል መረጠ። አሁን ሙሴ የመረጠው ነገር በጣም ምንም እዚህ ግባ የሚባል ለዚህ ዓለም ሰው በጣም ግራ የሚያጋባ ነው። አንደኛ ሙሴ የመረጠው ነገር ከፈርዖን የልጅ ልጅ ከመሆን ይልቅ በግ ጠባቂ አዛባ ዛቂ መሆን ነው የመረጠው። ደግሞ ከግብፅ ከሚገኘው ሀብት የትየለሌ ሀብት ይልቅ የወደደው ደግሞ ስለ ክርስቶስ መነቀፍን ነው የመረጠው። ከባለጠግነት ይልቅ መሰደድን የመረጠው ምርጫ ለሙሴ ይሄ ምርጫ ነው የገጠመው። እና ምክንያቱ ምንድነው ሲል ብድራቱን ትኩር ብሎ ተመልክቶ ነበርና የንጉሱን ቁጣ ሳይፈራ የግብፅን አገር የተወ በእምነት ነበር፣ የማይታየውን እንደሚታየው አድርጎ ጸንቷልና ይላል። ሙሴ ይሄ ምንም ባይታይ እንኳን ተስፋው ምን ያህል ትልቅ እንደሆነ ተረድቶታል። ስለዚህ የንጉሱ ቁጣ ሳያስፈራው እንቢ ብሎ በአመጽ ወይም ለአመጽ በክፋት ላይ ያመፀ ሰው ነው። ይሄ ሰውዬ ምንድነው? ብድራቱን ሩቅ ያለውን ብድራቱን ትኩር ብሎ ተመለከተ። እነዚህ ነገሮችን ሊያደርግ የቻለው አይኖቹ ስለበሩለት ስለተከፈቱለት ነው። እዚህ ጋር የተቀመጠው ጊዜያዊ ነገር ላይ ባለጠግነት አለ፣ ክብር ንግስና አለ፣ ደግሞ በዛ ውስጥ የሚሆን ብዙ ደስታ አለ፣ ብዙ ክብር አለ። ነገር ግን እሱ ይሄንን አልመረጠም። የጊዜው ነው አለ። ብድራቱን ትኩር ወደፊት የማገኘው ነገር አለ ብሎ ተመለከተ። ይህ መጽሐፍ ቅዱስ መቼስ በጣም ብዙ ነገር ያለው እንደመሆኑ መጠን ከዚህ ሰውዬ ጋር በሌላ ጽንፍ የቆመ በሌላ ጥግ ላይ የቆመ ሌላ ሰው ደግሞ እናያለን። ያም ማን ነው? ኤሳው የሚባለ ሰው ነው። እዛው ዘፍጥረት ላይ ጎኑ ካለው ምዕራፍ ከኦሪት መጽሐፍት ክፍሎች መካከል በአንዱ ኤሳው የሚባለውን ሰው እናገኛለን። ዘፍጥረት 25 ላይ እንሄድና ዕብራውያንም ጸሐፊ ያነሳዋል። ግን ዘፍጥረት 25ን ቁጥር 31 ላይ እንመልከት። ኤሳው ያው እንደምናውቀው የያዕቆብ ወንድም ነው። አንድ ቀን ኤሳው ርቦት መጣ እና በጣም ተርቦ ነበረ። ከዛ ያዕቆብ ደግሞ አድብቶ ይጠብቅ ነበር። ኤሳው እጅ ላይ ያለችው በኩርና ብዙም ክብር እንዳልተሰጣት አውቋል እና ብዙም እንደ ትርጉሟ እንዳልገባው ብድራቷም ያን ያክል መስሎ እንዳልታየው ያዕቆብ ደህና አድርጎ ሰልሏል። እንዳለመታደል ሆኖ ያዕቆብ ሁልጊዜም በሽንፈት የሚጀምር በድል የሚጨርስ ሰው ነው። ሁልጊዜ ውልደቱ ራሱ ብቅ አለና እሱ ሊወለድ ነው ሲባል ቀይ ታስሮበት ሳለ እንደገና በኤሳው ተቀድሞ ተወለደ። ከዚያ በኋላ ደግሞ እሱ የእናቱ ልጅ ሆነ ማለት ቤት ወጥ የሚሰራ ምናምን አሁን እንኳን አይደል ያው እኩል ነን አሁን የምንሰራው። ያዕቆብ ከእናቱ ጋር እዛው እሷን እስር ሲል የተማረው ወጥ መስራት ነው። ያኛው ደግሞ የወንዳ ወንድ ውጭ የሚሄድ አደን የሚያውቅ ምናምን ነው ኤሳው። እና በቃ ያችን ስፔሻላይዝ ሲያደርግ ወጥ መስራት ለዛውም የምስሮች ሲጠብቅ ቆየና አንድ ቀን በጣም ርቦት ሳለ እባክህ ከዚህ የምስር ወጥ አቅምሰኛልም ይመስለኛል። አልፎ ያቀምሰዋል። አቤት ያዕቆብ ወጥ ሳይባልም አይቀርም እዛ ቤት እና ያቃታል። ያችን ቀምሷልና አንድ ቀን ልክ ዘመን ጽዋው የሞላ ሲመስለው አይ ዛሬ በነፃ የለም አለው። ገዝተ ነው ምንድነው? በኩርናህን ነው የምፈልገው አለው። ምናልባት በሳንቲም አለማምዶትም ይሆናል ዝርዝሩ ስላልተጻፈ የሆነች ነገር በአንድ ፍየል ዛሬ ትሰጠኛለህ ምናምን ሳያለማምደው አልቀም። ዛሬ ትልቅ ነገር ነው ካንተ የምፈልገው በኩርና አለው። ከዛ ምን አለ? እኔ ልሞት ነኝ፣ በኩርናዬ ምንድናት አለ። ከዛ እንዲሁም ኤሳው በኩርናውን አቀለላት። ይህ ትልቁን የእስራኤልን ክብር አሁን የኤሳውን ታሪክ እያጠናችሁ ስትሄዱ አስደንጋጭ ታሪክ ነው እና አማሌቅ ምናምን ይሄ አብሮ የተያዙ ታሪኮች በተለይ እዛ ውስጥ ነው የምታገኙት። የዘር ሐረግ ውስጥ ምን ያክል አይነተኛ ልዩነት እንዳመጣ
የዛን ቀን ምርጫው ትመለከታላችሁ። አስቸጋሪ ምርጫ እንግዲህ እናቱ ገበያ ሄደችበትም እናቱ የሞተችበትም እኩል ያለቅሳል ይባላል አይደል? ለቅሶ ነውና አሁን ለሙሴ የቀረበለት ምርጫ ለኤሳውም የቀረበለት ምርጫ ነው የሚባለው። ግን ተመልከቱ ልዩነቱን። ሙሴን እዚህ ጋር አስቀምጣቸው ኤሳውን እዚህ ጋር ለአንድ ቀን ባይበላ ያልፋል እኮ። በሬውን ነው ያረደው። በልቶ ሰውየው ከጠገበ በኋላ በሬውን በጣም ርቦት አንድ በሬውን አርዶ በላና ለዚቹ ነው ወይ በሬን ያረድኩት እንዳለው ማለት ነው። ኤሳው በሬውን ነው ያረደው። ከዛ በኋላ በብዙ እንባ አጥብቆ ቢፈልጋትም ሊያገኛት አልቻለም ይለናል የዕብራውያን ጸሐፊ። አጥብቆ ያለ ምርጫ። አንዳንድ ምርጫዎች እንደዚህ ናቸው። ትርፋቸው ሲሰላ የአጭር ጊዜ ወዲያው የሚሆን ትርፍ አለ። እዚህ ጋር የሚታየን ትርፍ አለ። አንዳንዱ ግድ የለም ስለ ክርስቶስ እኔ ልጨክን ልለፈው፣ ይሄንን ጥርሴን ነክሼ ልለፈው እንላለን። ሰው እንደ አብደሻል ወይ ሊለን ይችላል በጊዜው። ኖ እኔ ይሄንን ብድራቴን ተመልክቻለሁ የምንልበት እግዚአብሔር ያሳልፈን። አሜን። ዛሬ ወደዚህ ጉባኤ ስትመጪ በእንዲህ አይነት አጣብቀኝ ውስጥ ሆነሽ የመጣሽ ነፍስ እግዚአብሔር ይፍታሽ ከማለት ሌላ ምን እላለሁ? ጌታ በነገር ሁሉ ታምራትን ያደርግልሽ። አሜን። እሺ ተናግሬያለሁ፣ ጨርሻለሁ። ወደሚቀጥለው ወደ ሁለተኛው የምርጫ አጣብቀኝ ልሂድ። አንዳንድ ጊዜ በመጥፎና በጥሩ መጥፎ መካከል ምርጫ ይመጣል። መጥፎና የተሻለ መጥፎ የተሻለ መጥፎ። ከዝንጀሮ ቆንጆ ምን ይመራርጡ ሲባል ሰምታችሁ ታውቃላችሁ? ሁሉም ዝንጀሮ ይሆንና በቃ ቆንጆ የምትሉት ሲጠፋ ማለት ነው። ማለት በቃ እንደሱ አይነት እድል ይገጥማቸዋል። ለዚህ ጥሩ ሁለተኛ ሳሙኤል ምዕራፍ 24 ከቁጥር 10 እስከ 14 ያለውን ክፍል እንደ ምሳሌ አድርገን ወይም ዋቢ ማስረጃ አድርገን እንውሰደው። እዚህ ክፍል ውስጥ ዳዊት አንድ ጊዜ የገጠመው ምርጫ ነው። ደግሞ እግዚአብሔር ነው ያስመረጠው እና መጣና ማለዳ ነው እግዚአብሔር ሰው የላከበት ባለራእይ ወደ ዳዊት መጣና እንደዚህ ያለው 3 ነገሮች በፊት አኖራለሁ አደርግብህ ዘንድ ከነርሱ አንዱን ምረጥ አለው። ወደ ዳዊት መጥቶ ያስመረጠው ምንድነው? የ3 ዓመት ራብ ይምጣብህን ወይንስ ጠላቶች ያሳደዱ 3 ወር ከነሱ ተሸሸግን ወይንስ የ3 ቀን ቸነፈር በአገር ይምጣን አለው። 3ቱም ምንም የሚመረጥ ነገር የለውም። እና ዳዊት በጣም ስማርት ሆኖ ምርጫውን ወደ 2 አጠበበው። እና ምንድነው ያለው? እባክህን እኔ በሰው እጅ መውደቅ አልፈልግም፣ በአንተ እጅ ልውደቅ። በጣም ስማርት ሆነ። እኔ የምፈልገው አንተ እጅ መውደቅ ነው አለ። የተሰጠው 3 ምርጫ ነው፣ በራሱ ጊዜ ነው 2 ያደረገው። እና እግዚአብሔር ያንን ሰጠው። አንዳንድ ጊዜ በህይወት ውስጥ እንደዚህ አይነት ምርጫ ይሆናል። በመጥፎና በተሻለ መጥፎ መካከል በቃ ህይወት እንዲህ አይነት ምርጫ ይዛ ትመጣለች። መጥፎ የሚባልን ይዛ ትመጣለች። እንደገና ደግሞ ከመጥፎ መካከል የተሻለውን መጥፎ የምንመርጥበት ጊዜ አለ። ይሄ ምንም ልንክደው ማንችለው ነው። አንዳንዴ ደግሞ ህይወት የምንወስነው ውሳኔ ከዛ ቀጥሎ ህይወታችንን ራሱ በህይወት ስለመቀጠላችን እርግጠኛ ማንሆንበት ጊዜ አለ። የሆነ መንገድ መሄድ አሁን ተመሳሳይ ነው፣ ግን ትንሽ ለየት የሚለው ሪስክ ወስደን ለአደጋ ራሳችንን አጋልጠን የምንመርጣቸው ምርጫዎችም በህይወታችን ይገጥሙናል፣ አስቸጋሪ ይሆኑብናል። የዛን ጊዜ ይሄንን ለምሳሌ የሐዋርያት ሥራ ምዕራፍ 27 ላይ የነ ጳውሎስን ታሪክ መውሰድ እንችላለን። ከቁጥር 9 እስከ 15 ያለው ክፍል ላይ ወቅቱ ጥሩ አልነበረም ይለናል ሉቃስ ያንን ክፍል ሲነግረን። የጦም ወራት ካለፈ በኋላ በመርከብ ለመሄድ አሁን የሚያስፈራ ነበረ። ሲዝኑ ይታወቃል፣ ንፋሳማ ነው፣ ወጀብ ነው፣ በጣም ከባድ የሆነ ወጀብ ነው። እኔ አንድ መርከበኛ አንድ ቀን ሲነግረኝ አሳፈረኝ። እናንተ ሰባኪዎች አይነት ስሜት ነው ያለው። በማዕበል ቢመጣ አልፈራም ምናምን፣ በማዕበል እንደሚያውቅ ሰው አለን። በጣም ብዙ አሁን ይሄ ሜዲትራሊያን ምናምን ማን ነው
ይሄ በቀይ ባህር ምናምን ያለውን ምናምን ሳይሆን በደንብ በውቅያኖስ ላይ የተንሳፈፈ ነው። ታውቃለህ ያለኝ 14 ሜትር ወጀብ እንደሚመጣ እንደዚህ 14 ሜትር ማለት ይሄ ስንት ሜትር ይሆናል? ከላይ እኔ እንግዲህ ልገምት 10 ሜትር አይሆንም፣ 8 ሜትር 7 እሺ ጥሩ ነኝ አይደል? ምንም አይደለም። እና የዚህን 2 እጥፍ ማለት ነው። ማዕበል ወጀብ እንደዚህ ነው የሚመጣው እና እንደዛ እየተገላበጠ የሚመጣበት ወቅት ነው ይታወቃል። እና ወቅቱ ጥሩ አልነበረም፣ በመርከብ ለመሄድ የሚያስፈራ ነበርና አለ እና እናንተ ሰዎች ይህ ጉዞ በጥፋትና በብዙ ጎዳና እንዲሆን አያለው፣ ጥፋቱን በገዛ ሕይወታችሁ እንጂ በጭነትና በመርከቡ ብቻ አይደለም ብሎ ጳውሎስ መከራቸው። ግን የመቶ አለቃው ግን ጳውሎስ ከተናገረው ይልቅ የመርከብ መሪውና የመርከቡ ባለቤት ያምን ነበር ይላል። በዚህ መርከብ ላይ ለመወሰን ጳውሎስ የነበረው ተጽዕኖ የመወሰን አቅም በጣም ውስን ነበር። ከሱ ይልቅ መቶ አለቃው የመርከቡ ባለቤትና የመርከቡ ካፒቴን የተለየ ስልጣን ነበራቸው። ግን እነዚህ ሰዎች ደግሞ እንዲወስኑ ያስገደዳቸው ነገር ምን እንደሆነ ሲናገር ያም ወደብ ይከርሙበት ዘንድ የማይመች ስለሆነ ለመክረም የሚመች ወደብ አልነበረም። እነዚህ ሰዎች እነሱ ወደው አይደለም ጳውሎስ የነገራቸው። ይሄ ልክ አይደለም። አንደኛ ያውቀዋል በደንብ ጳውሎስ የመርከብ ጉዞውን በደንብ ያውቃል። ግን ከሱ ይልቅ እነሱም ያውቃሉ። እንደ እስረኛ ነው እየተጓዘ ያለው። ምንም የመናገር ተሰሚነት አልነበረውም እና ተነስተው ሄዱ። እና ደግሞ ምን አረጋገጠላቸው? አንደኛ መርከቡ ወደቡ ለመቆየት የሚመች አይደለም። በጣም ግን ደግሞ ያበረታታቸው ነገር ልከኛ የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ነገር ሁሉ አንዳንድ ጊዜ የተስተካከለ ይመስላል። ሁሉ አጀብ ያደርጋል። ጓሄድ ምናምን ይላል። ከጀርባ መጥቶ የሚገፋፋ ነገር ይመጣል እና ምቹ አይደለም ያ ወደብ። ጳውሎስን ሊሰሙት አይችሉም። 3 ወሳኝ ሰዎች ተስማምተዋል። በዛ ላይ ደግሞ ነገር ሁሉ ለነሱ ያደላ መስሎ እስኪሰማቸው ድረስ ተስማምቷቸዋል። ስለዚህ እነዚህ ሰዎች ግን ወደው አይደለም ያንን ምርጫ ለመምረጥ የፈለኩት። በቃ ምቹ ስላልሆነና እዛ መክረም ስለማይችሉ ነው። ግን በኋላ የደረሰውን ያው ታውቁታላችሁ። ከባድ የሆነ ነገር ነው። ምርጫው ግን እንዲሄዱ አስገደዳቸው። አንዳንድ ጊዜ ይመጣል ያላችሁበት ሁኔታ ነገር ሁሉ ምቹ አይደለም። በእናንተ ላይ የመወሰን ስልጣን ያላቸው ሰዎች ደግሞ ጫን ይላሉ፣ ይመጣሉ። ደግሞ ሁሉ ነገር የተስተካከለ ይመስላል። አንዳንድ ውሳኔ ልንወሰን ስን በጣም እኮ እግዚአብሔር የፊቱን ያውቃል፣ የኋላውን ያውቃል። ስሙ ይባረክ፣ አሜን። ግን አንዳንድ እንዲህም ሆኖ እነዚህ ሰዎች ሕይወትን ለአደጋ በሚሰጥ ነገር ውስጥ ማለፍ ነበርባቸው። አንዳንድ የሕይወት ምርጫዎቻችን ሕይወታችንን እንኳን ዋጋ ሊያስከፍሉት ይችላሉ። ከዓመታት በፊት የአንዲትን ሴት ታሪክ አስታውሳለሁኝ። በደንብ የማውቀው ታሪክ ነው አክቹዋሊ። እና ያ ታሪክ ምንድን ነው? በማህፀኗ ውስጥ ልጅ ነበረ እና ያንን ልጅ ለመውለድ ከርቀት ወደ አዲስ አበባ ትመጣለች እና ሴቲቱ ለመውለድ ዶክተሯ በሚያዋት ጊዜ ትንሽ ጽንሱ ላይ ችግር ተፈጥሮ ነው። ከዛ አሏት ዶክተሩ፣ ይሄ ልጅ መወለድ የሚችል አይደለም፣ የምትወልጁ ከሆነ አንቺም ልጁን በሕይወት የመቆየት እድላችሁ በጣም ያነሰ ነው፣ ስለዚህ መውጣት አለበት አሏት። ሴቲቱ ምን አለች? እኔ ወንድ ልጅ የለኝም፣ ምናልባት ወንድ ልጅ ቢሆንስ አለች። እና ሩቅ ነው የምትሄደው፣ ወደ 400-500 ኪሎ ሜትር ርቀት ላይ ነው ከዶክተሩ ተለይታ። እሱን እንደሳቸው አይነት ዶክተር ስፔሻሊስት ደግሞ ልታገኝ አትችልም። ግን ጥላ ሄደች፣ ትታቸው ሄደች እና ሪስክ ወስዳ ሕይወቷን አሳልፋ ሰጥታ ግን በኋላ ላይ ወለደች። በጤና ወለደች፣ ምንም አልሆነችም። እና ደግሞ እንዳሰበችው ወንድ ልጅ ሆነላት። ደስታዋም አልተጓደለም። እና ያ ልጅም አደገ፣ ትልቅ ሰው ነው። አሁን ዛሬ የሚሰብካችሁ እሱ ነው። አሜን፣ ሃሌሉያ። እና ሁልጊዜ እናቴ ምን ትለኛለች? አሁንም 81 ዓመቷ ነው። የልጇ እድሜ ምን ያህል እንደሆነ ምን ይሰራላችኋል? እና እኔ እኮ ሕይወቴን ሰጥቻለሁ ትለኛለች። በተለይ ክርስቶስን ከማወቄ በፊት እናቴ ለእኔ እውነት ነው ሕይወቷን ሰጥታኛለች፣ ወንድ እንደሆንላት ብላ።
እና ወንዱ ይሆናል ብላ በእምነት ማለት ነው ሪስክ ወስዳ ነው የወለደችኝ። አንዳንዴ እንደዛ ይሆናል የሚመጣው ህይወቴን ቢያልፍ እንኳን ብሎ ሰው ሊወስደው ይችላል። አንዳንድ ምርጫዎች እንደዚህ ናቸው ልላችሁ ነው። ሌላው ምርጫ አራተኛ የምነግራችሁ ምርጫ አስቸጋሪ የሚሆነው ደግሞ የመረጥነውን ነገር መልሰን ለማስተካከል ሁለተኛ እድል ሳይኖረን ሲቀር የምንመርጠው ምርጫ ቆይ አስተካክለዋለሁ ብለን የማንለው ሲሆን፣ ለዚህ ጥሩ ምሳሌ አብነት የሚሆነን የሎጥ ታሪክ ነው። ሎጥ ታሪክን በዘፍጥረት 10 ከቁጥር 10 እስከ 13 እና በዘፍጥረት 19 ከቁጥር 13 እስከ 17 ባለው ታሪክ ውስጥ እናያለን። ሁለት የዘፍጥረት የመጽሐፍ ክፍሎች ናቸው። መጀመሪያ ምዕራፍ 10 ከቁጥር 10 እስከ 13 ነው። ሁለተኛው ደግሞ ከቁጥር 13 እስከ 17 ነው። ሁለቱ ምዕራፎች ግን 10 እና 19 ናቸው። የመጀመሪያው ሎጥ እዛ ላይ ከአብርሃም የሱ እረኞችና የአብርሃም እረኞች በተጣሉ ጊዜ የገጠማቸው ችግር ነው። አብሮ ለመኖር ባልቻሉ። እኔ አብርሃም መቼስ በጣም የምደነቅበት ሰው ነው። የህይወት ፕሪንሲፕሉ አኗኗሩ በጣም ያስደንቀኛል። በጣም 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 ምንድነው ያለው? መጥቶ ሁለቱ ሲጣሉ አብርሃም መጣና እኔ እናንተ ወንድማማቾች ነን፣ ዘመዳሞች ነን፣ መጣላት አይገባንም። የፈለከውን አንተ፣ አገሩ ሰፊ ነው። በአብርሃም ተስፋ ነው የወጣው። የመጀመሪያውን የአንበሳውን ድርሻ መውሰድ የነበረበት እንደእውነቱ አብርሃም ነበር። ግን ምንድነው ያደረገው? አንተ የፈለከውን ምረጥ፣ ምስራቁን ብትመርጥ እኔ ምዕራቡን ወስዳለሁ፣ ሰሜኑን ብትመርጥ ደቡብን ወስዳለሁኝ፣ የፈለከውን ምረጥ አለው። ምርጫው ለሎጥ ሰጠው። ሎጥም በዮርዳኖስ ዙሪያ ያለውን ሀገር ሁሉ መረጠ ይላል። እንደ እግዚአብሔር ገነት ነበረች ይላል ያ ሎጥ የመረጣት። የሶዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይላል። ሰዎቹን አላየም። ቅድም ጋራም ካለው ነገር ይሄዳል። ግን መልሶ ያንን ማስተካከል የሚችለው አይደለም። በጣም ከባድ እንደሆነ የምታውቁት ምዕራፍ 19 ስትደርሱ ጮታችሁ በእግዚአብሔር ፊት ትልቅ ሆኗል፣ እናጠፋውም ዘንድ እግዚአብሔር ሰዶናል ብሎ እግዚአብሔር ሲሄድ እነዚህ ሰዎች እንግዳ መጥቶ ሎጥ ቤት አውጣልን አሉት። አውጣልን፣ ከነሱ ጋር መተኛት እንፈልጋለን። ወንዶች ናቸው። ሎጥ በጣም ከመጨነቁ የተነሳ ሁለት ወንድ የማያውቁ ሴቶች ደናግላን ልጆች አሉኝ፣ እነሱን ላውጣላችሁና እንደወደዳችሁ አድርጓቸዋል። ጻድቅ ነፍሱን አስጨንቆ የሚለው እዚህ ላይ ነው የሚገባን ምን ያህል እንደተጨነቀ። እኔ ይሄ ክፍል በቅርብ ዓመታት ብዙ ዓመት ካገለገልኩ በኋላ ነው የገባኝ ወይም በደንብ ያነበብኩት። አንዳንድ ጊዜ ድንገት የምታስተውሉት ነገር አለ። ምን አይነት ሀገር ውስጥ ነው ያለው? ግን ሊያስተካክለው አይችልም። አንዳንድ የህይወት ምርጫዎቻችን አንድ ጊዜ ከወሰን በኋላ አንድ ጊዜ ከሄድንባቸው በኋላ መልሰን ለማስተካከል አንችልም። ቅድም እንግዲህ ፓስተር እንደነገራችሁ እንግዲህ እኔ ጸሐፊ ነኝ፣ መጽሐፍ ጸሐፊ ነኝ፣ አርታኢ ነኝ። ብዙ መጽሐፍ ጽፌያለሁ። ደግሞ አርትዖት ስራ ደግሞ በጣም ሰራለሁ እና ብዙ ጊዜ ከኮምፒውተር ጋር ውላለሁ እና ኮምፒውተር ውስጥ ካሉት ፕሮግራሞች በጣም የምወዳቸው ሁለት ፕሮግራሞች አሉ። እናንተ ሞባይላችሁ ላይ አሉ፣ ግን ሞባይል ላይ ብዙ አይሰሩም። ኮምፒውተር ላይ ነው በደንብ የሚሰሩት። በተለይ አንደኛው እዛ ላይ ነው። አንደኛው በጣም የምወደው የኮምፒውተር ፕሮግራም ዴሊት የሚባለው ህይወት ዴሊት ቢኖራት አንዳንድ የማንፈልጋቸውን ነገሮች የማንፈልጋቸውን ትዝታዎች ዴሊት ማድረግ ብንችል። አንዳንድ ሪሳይክል ቢን የሚባል አለ አይደል? ገብቶ ከፈለከኝ ምናልባት በስህተት ካጠፋኝ ምናልባት አለውልህ ሞባይልም ላይ አለ። በነገራችን ላይ አንዳንድ ያጠፋችኋቸው የሚሉት ለጠቅላላ እውቀትን እኮ ሞባይላችሁ ውስጥ ሪሳይክል ቢን ውስጥ ሄዳችሁ ቼክ አድርጉ። የእውነት መጥፋታቸውን የምታረጋግጡት ሪሳይክል ቢን ውስጥ ከሌሉ ነውና ብዙ ሰው ሪሳይክል ቢን እንዳለ አያውቅምና እዛ ውስጥ አስቀምጦላቸዋል። የሆነ ሰው ሲከፍት እናንተ የማትፈልጉት ፎቶ በኋላ ደግሞ ችግር እንዳይፈጠርባችሁ እና እዛ ውስጥ እንዳይሸሽግባችሁ ሽፍት ዴሊት የሚባላል። እሱን የተጫናችሁት እንደሆነ ድራሹን ነው የሚያጠፋላችሁ። በቃ እዛ ውስጥ ማልፈልገው ሜን ታሪክ ብትሉ። ከዚህ ይልቅ ደግሞ በጣም የሚያስደስተኝ አንዱ የሚባለው ፕሮግራም
የሆነ ነገር ተሳስታችሁ ወይም ድንገት የሆነ ነገር ከሆነ አንዱ ስትሉት መልሶ ገጭ ይሄው አለ ብሎ የሚያስቀምጥላችሁ። ለምሳሌ እኔ አንዳንድ መጽሐፎቼ በጣም ትልልቅ ናቸው። 650 ገጽ ያለው መጽሐፍ አለኝ ቱምቢ የሚባል እና 650ንም ባንዴ ዴሊት አድርጌ ወይም ከት አድርጌ ወስጀው ድንገት እዛው ፕሮግራም ላይ ሆኜ ካልወጣው አንዱ ካልቆጥ ባንዴ ያመጣልኛል። ባንዴ ስንት ነገር የሆነው አንዱ ህይወት አንዱ ቢኖራት ትራፊክ ሊቀጣችሁ ሲል አንዱ ብላችሁ በትሄዱ ሚስቶች ባሎቻችሁ ላይ ያልሆነ ነገር ተናግራችሁ አንዱ ብላችሁ ሌላ አካል ባሎች የታዘዛችሁትን ረስታችሁ በር ላይ ድንገት ስትደርሱ ኃይለኛ ሚስታችሁ ስትመጣ ድንገት አንዱ ብላችሁ ሱቁ ጋር ከመንገድ መለስ ቢያደርግ ሌላም ያጠፋችሁ ጥፋት ልክ ካጠፋችሁ አንዱ ከማጥፋታችሁ በፊት እንደነበረው ቢሆን ህይወት አንዱ የላት። ይህንን ስናገር የሰማች አንዲት ገጣሚ ሴት አንድ ቀን አንድ ቦታ ላይ እኔ እኮ በዚህ ጉዳይ ላይ ጽፌያለሁ ብላ አንድ የግጥም መጽሐፏን ሰጠችኝ። ከግጥሞቿ መካከል በእርግጥ በጣም የወደድኩት ይሄንን ግጥሟን ነው። ትንሽ አጠር አድርጌ ላቀርብላችሁ። ቁጭት ይላል። ይሄ የኋላዬ ያለፈው ክፉ ዘመኔ አውቄም ይሁን ሳላውቀው የህይወቴ ዕጣ ኩነኔ አለፈ እንጂ መቼ ጠፋ ነው አለ ከኔ ጋራ ተጽፎ በልቦናዬ አክሎ ግዙፍ ተራራ ከውስጤ በተፋቀልኝ ብርቅ አለመታደሌ ሳልጠይቅ የኔ የተባለ ያልመረጥኩት ዕጣ ክፍሌ መቼም ሰው አይችልም እንጂ ሲቀመር ቢሰጠው ኖሮ ሃው ብሎ ይጀምር ነበር ውልደቱን እንኳን ቀይሮ። ታዲያ አውጥቶ አውርዶ አሰላሰለና እሱም ኮምፒውተርን ፈጠረ ስልጣኑን ተጠቀመና ዘመኑን ሁሉ ፈልጉ አሰሶ በራሱ ባያገኛቸው ለፈጠራቸው ፍጥረታት አንዱና ዴሊት ሰጣቸው ይላል። ምንድነው ገጣሚዋ እያለች ያለችው? የሰው ምኞቱን ነው ኮምፒውተር ላይ ያስቀመጠው ነው። ህይወት ግን አስቸጋሪ የምትሆነው አንዱና ዴሊት ስለሌላት ነው የላትም። እና አስቸጋሪ ከሚሆኑት ምርጫዎች አሁን ጳውሎስ በደንብ ይገባቸዋል የቱ ጋር እንዳለ። በጣም የተለየ ነው እስካሁን ካልናቸው። ጳውሎስ የህይወት ምርጫ አጣብቂኝ ውስጥ ወደኩ የሚለው በፊልጵስዩስ መጽሐፍ ምዕራፍ 1 ከቁጥር 22 እስከ 24 ባለው ክፍል በተለይ ምንድነው የሚለው? በጥሩና እጅግ በጣም ጥሩ መካከል አጣብቂኝ ውስጥ ወደኩ ይለናል። በአንድ በኩል ጥሩ ነው፣ ይሄኛው ደግሞ እጅግ በጣም ጥሩ ነው። ጅቡ መንገድ ላይ የሄደ በጣም ርቦት ከፊት ለፊቱ በጣም ርቦት ምግብ እየፈለገ እያሸተተ እያለ ሲሄድ ድንገት አንድ መስቀለኛ መንገድ ላይ ደረሰ። በዚህ በኩል በጣም ጥሩ ጠረን የጅብ ነው፣ በወዲያ በኩል በጣም የጅብ ቆንጆ ምግብ ሸተተው። የጅብ ጠረን ማለት የሚወደው ማለት ነው። ምን እንደሚወድ ታውቃላችሁ። እና ምን አላሉ? ምን ነው ለዛሬ 2 ቦታ ስንጥቅ ባደረከኝ፣ ወደዚህ እንዳመልጥ ወደዚህ። አንዳንድ ጊዜ በህይወት ውስጥ እንደዚህ አይነት ከባድ ምርጫዎች ይሆናል። የጳውሎስ ምርጫ እንደዛ ይመስላል። ምን ነው በሁለቱም በኩል ባደረከኝ የሚል። ይሄኛው በጣም እጅግ በጣም ጥሩ ነው። ምን መሄድ ወደ ክርስቶስ መሄድ እናፍቃለሁ፣ ልሄድ እናፍቃለሁ። እንደዚህ ተሰንጎ በምርጫ አጣብቂኝ ውስጥ ወደዚህ ጉባኤ የመጣ ህይወቱም እንደዚህ ሆነለት። በዚህ ጉባኤ ካለ እርሱ በእርግጥ ብፁዕ ነው፣ የተባረከ you are blessed ማለት ያለበት እሱን ነው ከሁሉ በላይ። የክርስትና ማዕከላዊ ሐሳብ ይሄ ነው፣ ሌላ የለውም። በቃ ልሄድ ይልና መኖርም እመኛለሁ። ለምንድን ነው ጳውሎስ የምትኖረው ያላችሁ እንደሆነ ግን ምኖረውም ለእናንተ እጅግ እንደማስፈልግ ስለገባኝ ነው። የመኖር ትርጉሜ ስፍስፍ ያለው የኑሮ አምሮቴ ምንጩ እንዲህ የሚያስገበግበኝ ለመኖር እናንተን የበለጠ እንደምጠቅም ስለማስብ ነው። አሜን። ጳውሎስ ምን እያለ ነው? ከመኖርና ከመቆየት የቱ ይሻለኛል ብዬ በምርጫ አጣብቂኝ ውስጥ አለው። ነገር ግን በስጋ መኖር የኔ ስራ ፍሬ ቢሆን ምን እንደምመርጥ አላስታውቅም። በእነዚህ በሁለቱ ጨነቃለሁ። ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ እጅግ የሚሻል ነውና። ነገር ግን በስጋ መኖሬ ስለእናንተ እጅግ የሚያስፈልግ ነው። ይሄ በጣም በቃ ውስጤ ነው ይረብሸዋል።
ልሄድ ልኖር እያልኩ ስለዚህ ከዚህ ቀጥሎ ባሉት ዛሬ ትንሽ ተናግሬ በሚቀጥለው ሰፋ አድርጌ የምናገረው ሞት ምንድነው? መሄድ ምንድነው? መኖርስ ምንድነው? ክፍሉ 3 ክፍሎች አሉት። አንደኛው አስቸጋሪ ምርጫ ነው። ርዕሱን ይዞ ሞት ምንድነው? የመጀመሪያው ዛሬ ችን ይዘን ነው የምንሄደው። በአጭሩ በወፍ በረር ነው የምነግራችሁ። ሞት ምንድነው? አንዳንድ ጊዜ የዚህ ምድር ኑሮ እንዳሰብነው ሆኖ ሳይቀር ወይም እንዳሰብነው ሆኖልን ሲቀር ወይም እንደወደድነው ሳይሆንልን ሲቀር ደስታ ሲርቀን ሞትን እንመኛለን። አንድ የቲክቶክ የፌስቡክ ሞቶ እስኪመስል ድረስ የተለመደ ቃል ነበር። ብንሄድ ይሻለናል። ወዴት? ሂድ፣ ግን ወዴት? የምትሄድበትን ሰዓት ካላወቅክ ብሏል ዳንስ ላይ በአንድ ስብከቱ ላይ። ስትደርስ እንዴት ታውቀዋለህ? ብንሄድ ይሻለናል፣ ግን ወዴት? ብዙ ጊዜ በክርስቲያኖች ዘንድ ማራናታ የሚለው መዝሙር ትዝ የሚለን የሆነ ነገር ሲገጥመን ነው። ኧረ ጌታ ሆይ መተገላገለኝ፣ የቤት ኪራይ ሲጠፋ፣ ቻሌንጁ ሲበዛ፣ የትዳር ጓደኛ ፊት ሲከፋ፣ ወላጅ ምርር ሲለው፣ ስታውን የሚለው ነገር ሲያመጣ፣ ወይም ልጅ ሲያስመርረን፣ አለቃችን ሲቆጣን፣ ፊቱን ወርድ ሲያደርግ፣ ዘፍዘፍ ሲልብን ጠዋት ስንገባ። ጳውሎስ ግን እንደዚህ አይደለም። ምክንያቱም የጳውሎስ ደስታ የተመሰረተው በምድር ላይ ባለ በምንም ነገር ሳይሆን በራሱ በጌታ ላይ ነው። ለምሳሌ የጳውሎስን መልእክት ቅድም እንዳልኩት ጠለቅ ብለን ስንመረምረው በተለይ ፊልጵስዩስ መጽሐፍ ላይ ደስታና ደስታ ብቻ ነው። አንድ ቦታ ነው ሲያለቅስ የምታዩት ምዕራፍ 3 ላይ። እሱም ስለ መስቀሉ ጠላቶች ነው። ይገርመኛል እዛ ውስጥ እንባ መገኘቱ። ግን ያም ቢሆን መኖርን የሚያስመርር አይደለም። ምዕራፍ 3 ቁጥር 1 ላይ በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ ይላል። ምዕራፍ 4 ላይ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። ጳውሎስ ይመክራል። በጌታ ደስ ይበላችሁ። እስር ቤት ውስጥ ሆኖ ነው በጌታ ደስ ይበላችሁ። ደስተኛ ሰው ነው። እንደ ጳውሎስ በተለይ ፊልጵስዩስ መጽሐፍ ላይ እንደምናገኘው ጳውሎስ በምድር ላይ ደስተኛ ሰው የለም። በጣም ደስ የሚሰኝ ሰው ነው። እንደው ምዕራፍ 4 ከቁጥር 10 ጀምሮ ጳውሎስ እስከ 13 ባለው ክፍል ላይ ልብ የሚነካ የመልእክቱን ክፍል ታገኛላችሁ። አሁን ከጊዜ በኋላ ስለኔ ማሰብ ስለጀመራችሁ በጌታ እጅግ ደስ ይለኛል። የጳውሎስ ሕይወት ዝም ብላችሁ ስታጠኑት የምስኪን ሕይወት የሚመስል ነው ከሌሎቹ ሐዋርያት ይልቅ። አንድ ቦታ ላይ እንደዚህ ብሏል፣ እኛ ብቻ ነን ያለ ደሞዝ ማገልገል ያለብን፣ እህት ሚስቶቻችንን ይዘን መሄድ የሌለብን እኛ ብቻ ነን ይላል። ሐዋርያ አይደለም እያሉት ሲሉ ደሞዝ የለውም፣ ገንዘብ የለውም፣ ሚስት የለውም፣ ምንም የለውም በዚህ ምድር ላይ። እጆቹ እየሰሩ ነው ለሌሎች የሚያተርፉት። የሐዋርያት ሥራ ምዕራፍ 20 ላይ ስታዩ እነዚህ እጆቼ ከኔ ጋርና ለኔ ጋር ላሉት እንዴት እንደደከሙ ታውቃላችሁ ይላል። ተሰሎንቄም ላይ ሄዳል። በገዛ እጃችሁ ስሩና ብሎ ያልናችሁ እኮ እኛ እንደ ምሳሌ ሆነንላችሁ ነው። የማንን እንጀራ በላን፣ የማንን ደግሞ ወርቅ ቀማን ይላል። በኩራት ነው የሚለው። እና ፊልጵስዩስ ከተማ እስከሚደርስ ሊዲያ የተባለችን ያችንን ሴት እስኪያገኝ የፊልጵስዩስ አማኞች ከእሱ ጋር እስኪቆሙ ድረስ ጳውሎስ በድካም ነበረ የሚያገለግለው። እና ለመጀመሪያ ጊዜ በአገልግሎቱ ደጋፊ የሆኑለት እነሱ ናቸው። ሁለተኛ ቆሮንቶስ ምዕራፍ 8ና 9 አንብቡት። እዛ ላይ ይናገራል። እናንተ ናችሁ እኮ ለመጀመሪያ ጊዜ ቆማችሁት ከኛ ጋራ ይላል። እና ያሰቡበትን ጊዜ ያስታውሳል። ከጊዜ በኋላ ስለኔ ስላሰባችሁ ደስ ይለኛል በጌታ። እናንተ ልብ ውስጥ ያስቀመጠኝ ራሱ ጌታ ነው። ወገኖቹ ጌታ ካላሳሰበ በስተቀር ሰው ልብ ውስጥ በጣም የቅርብ ውለታ ያደረጋችሁለት ሰው እንኳን ምንም ላያደርግላችሁ ይችላል። እንደውም በጣም ያደረጋችሁለት ሰው ሞር እንድታደርጉለት ነው የሚፈልገው። እና በጌታ ደስ ይለኛል። የምኖርበትን ኑሮ ይበቃኛል ማለትን ተምሬያለሁ። መዋረድን አውቃለሁ፣ መክበርን አውቃለሁ፣ ማግኘትን አውቃለሁ፣ ማጣትን አውቃለሁ፣ መራብን አውቃለሁ፣ መጥገብን አውቃለሁ ይልና ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። የኛ የኢትዮጵያውያን ችግር ወገኖች ሆይ ድህነት አይደለም፣ እጦት አይደለም። እሱማ ከልጅነታችን ጀምሮ በደንብ ለምደነዋል። አብሮ ያሳደገን እውነቱን እንነጋገር ካለ በደንብ የለመድ ነው። ብዙ ሰው
ችግሩ ጥጋብ ነው። ሰውየው ሚስት አገባና ያችን ሚስቱ ብታስቸግረው ጊዜ ካልፈታው ብሎ ቤተክርስቲያን ሽማግሌዎች ጋር ሄዳሉ እና በድካሟ፣ በብርታቷ፣ በጤንነቷ፣ በህመሟ፣ በማግኘቷ፣ በማጣቷ በሁሉ ጊዜ አብሬያት ሆናለሁ አላልክም ወይ ብያለሁ። መች ካድኩ? ታዲያ ለምንድን ነው አሁን ልትፈታት የተነሳው? እንዴ እኔ እኮ በጥጋቧ መቻልኩ። ጠገበች። ጥጋብ ከባድ ነው ልላችሁ ነው። ጥጋብ በጣም ከባድ ነገር ነው። ጳውሎስ መጥገብንም በክርስቶስ እችላለሁ ነው የሚለው። ጳውሎስ በምድር ላይ ያለ ምንም ነገር ከፍ ወይም ዝቅ ሊያደርገው እንደማይችል ይናገራል። ታዲያ ለምንድን ነው መሄድን የተመኘው ከተባለ ከሁሉ የሚሻል ነው። ጌታ ጋር መሄድ ከሁሉ የሚሻል ወገኖች ሆይ እንደገና ክርስትናችንን ቆም ብለው ነው እንየው። የኛ ትልቁ ተስፋ በጌታ ፊት ያለን ተስፋ ዘላለማዊ ሕይወት ነው። በምንም አይነት መመዘኛ ይህ ምድር ያ ከተዘጋጀልን ጋር የሚወዳደር አይደለም፣ የሚተካከል አይደለም። ሞት የሚባለው ነገር ወደዛ የምንሄድበት ውብ ሰረገላ እንደመሆኑ መጠን ፈገግ ብለን ልናስበው ይገባል። አሜን፣ ሃሌሉያ። አንድ ጊዜ አንድ ቦታ ላይ ስለ ሞት ብዙ ጊዜ ሰብካለሁ። እኔ በጣም ስለተጫነኝ ነው ይህን ክፍል ይዤ የመጣሁት። በእውነት ነው የምላችሁ፣ እንደ መልእክት ነው እና ብዙ አስቤ ነበር ልላችሁ ነው። ወደዚህ ስመጣ በቃ አይ ጌታ ከወደደ ብዬ ነው እና በእርግጠኝነት ነው ጌታ እንድሰሙት እንደሚፈልግ የገባኝ ይሄ መልእክት እና አንዲት ስሰብክ አንድ ቦታ ላይ ከዛ አንዲት ሴት ሰማችኝና ስወርድ ጠብቃ ካልሸኘው አለችኝ። መኪና አልነበረኝም። እሺ አልኩ። አሳፈር ለካ ሴቲቱ ልትሸኘኝ ሳይሆን ልትጠይቀኝ ነው ያሰበችው። በኋላም እስከ ሰፈሯ ነው የሸኘችኝ። ምንም የተለየ ያደረገችው እስከምትሄድበት ድረስ ነው። እና በእውነት ይሄንን አምነህበት ነው የምትሰብከው አለችኝ። እኔ ሞት በጣም ነው የምፈራው፣ አንተ ግን አምነህበት ነው አለችኝ። በጣም ነው የማምንበት አልኳት። እና እንዳትጠይቁኝ ለማለት ነው። ጌታ ይባርካችሁ። አምኜበት የምሰብከውን ነው። ጳውሎስ እንደዚህ ይላል። በጣም ደስ ይለኛል። ምዕራፍ 1 ቁጥር 1 ላይ ቅድም አንብበነዋል። ለኔ ሕይወት ማለት ክርስቶስ ነው። ይሄ ሕይወት የሚባለው ነገር ፓኬጁ፣ ጥቅሉ ንገረኝ ካላችሁ ክርስቶስ ይባላል። ሞት ደግሞ ጥቅም ነው፣ ማትረፊያ ነው ይላል። ሌላ ትርጉም ላይ ማትረፊያ ነው። እማተርፍበት ሰው የሆነ ነገር አድርጎ እንደሚያተርፍ ትርፍ እንደሚጠብቅ እኔ በሞት ውስጥ አልፌ ጥቅምና ትርፍን እናፍቃለሁ፣ እጠብቃለሁ። ሃሌሉያ። ይሄ በእርግጥ የሰው ልጅ ኑሮ የሁላችን በለቅሶ ተጀምሮ በጣር የሚጠናቀቅ ነው። ወይም በጣም የቅርባችን ወዳጅ አንዱ እንዳለው በገንፎ ተጀምሮ በንፍሮ የሚጠናቀቅ ነው። ሕይወት በንፍሮና በገንፎ መካከል ያለች ናት። በተለይ ላይ በጣም የሚገርመው ነገር ገንፎውኑ ንፍሮውኑ ባለቤቱ አይበላው። አስደናቂ ነው የኛ የኢትዮጵያውያን ሕይወት። ሕፃን ልጅ ሁሉ ሲወለድ አልቅሶ ነው የሚመጣው፣ እሪ ብሎ። ሐኪሞች ትኖራላችሁ ወይም ነርሶች እዚህ መካከል በእናንተ ሙያ ጣልቃ ልገባ አይደለም፣ ግን የጠየቅኩትንና ማቀው ልንገራችሁ። ለምንድን ነው ብዬ ስጠይቅ ጤነኛነቱ እንዲረጋገጥ ነው። ግን ያ የሕፃን እሪታ በእርግጥ የጤነኝነት ምልክት ነው። ሽንት ሲቆጠቁጠው፣ ሲያመው፣ ሆዱን ሲቆርጠው ነው ያችን እሪታ የሚያሰማው። ግን ሐኪሞቹ ካሉ አሜን ነው። እኛ ግን እንደ ሰባኪ ደስ የሚለው መድረኩን ስናገኝ የመሻር መብታችን የተጠበቀ ነው። እናውጃለን። ያ እሪታ ደመ ነፍስ እየነገረው ነው። የመጣው የጣር አገር ነው፣ እሪ ይላል። ከዛ የሚቀርበው ደግሞ ላለመሞት አልሞትም የሚሉ መዝሙሮች አሉ። እውነት ነው፣ ያለ ጊዜያችን አንሞትም። ግን የፈለገ ብንፎክር እንሞታለን። ከሞት ብንነሳም እንሞታለን። አልዓዛርም ከሞት ተነስቷል፣ ሞቷል። ብዙ በመጽሐፍ ቅዱስ ላይ ከሞት የተነሱ ሰዎች መልሰው ሞተዋል። ከሞት የሚነሱት መልሰው ሊሞቱ ነው። ከሞት ብትነሱ ትሞታላችሁ።
አሜን። ኢየሱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ በእኔ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። እዚህ ውስጥ የኔና የእናንተ ታሪክ የለም። በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ነው የሚለው። እኛ ፍርድ ብንቀርብም እንኳን በክርስቶስ የፍርድ ወንበር ፊት እንቀርባለን እንጂ ስለለፍነው ነገር ይሄኛው አይመለከተንም። የነጩ ዙፋን ፍርድ። ሃሌሉያ። ኢየሱስ ይህንን ስላወቀ ሲያበረታታ ደቀ መዛሙርቱን ስጋን ብቻ መግደል የሚችሉትን አትፍሩ፣ ስጋንም ነፍስንም በገሃነም መግደል የሚችል አለ፣ እሱን ፍሩ አለ። ግፋ ቢል እኮ ቢገሏችሁ ነው። ምን ያደርጓችኋል? ግፋ ቢል ቢገሉሽ ነው። ግን መግደል የሚችሉት ስጋን ብቻ ነው። አሜን ነው ወይ? ሃሌሉያ። ዛሬም ትወዱኛላችሁ፣ ስወጣም ትወዱኛላችሁ። አሜን ሃሌሉያ። ተባርካችኋል። ሃሌሉያ። ኢየሱስ በጣም የምወደው አንድ ክፍል አለ። ለሉቃስ ወንጌል ምዕራፍ 22 ቁጥር 44 22-44 ደስ ይለኛል ክፍሉ ራሱ። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር፣ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። ኢየሱስ ሞትን በተጋፈጠበት ምሽት ወዙ ጠብ ይል ነበር። መጀመሪያ ላይ ወደ ጌታ እንደመጣው የሞት ላባ ላበው ማነው? የደም ላባ ላበው እል ነበር። በኋላ ላይ ላቡ ወዝ ነው እንጂ ደምም አልተንጠባጠበም እል ነበር። አሁን ተመለስኩና አንዳንድ ሳይንቲፊክ የሆኑ ነገሮችን ሳጠና ሰው በጣም በኃይለኛ ስትረስ ላይ በሚሆንበት ጊዜ ቀጫጭን የደም ስሮቹ ጭምር በመፈንዳት ደም በላብ ውስጥ እንደ ላብ እንደ ወዝ ሊንጠባጠብ ይችላል ይላል። ኢየሱስ ያለፈው እንደዛ ነው። ደም አላለበውም ብዬ አልልም። ኢየሱስ ስቃይ ለምን ሞትን እየተጋፈጠ ስለ እኔና ስለ እናንተ ሞትን እየተጋፈጠ። ይሄ በደንብ የሚገባን ዕብራውያን 2 ላይ ሄደን ስናነበው ነው። አሁን ዕብራውያን 2ን ከሉቃስ 22:44 ጋር ዕብራውያን 2:14-15 ያለውን አያይዘን እናንብበው። እንደዚህ ይላል፣ እንግዲህ ልጆቹ በስጋና በደም ስለሚካፈሉ ይልና እርሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር ይሄው ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩት የነበሩትን ሁሉ ነፃ እንዲያወጣ እንዲሁ በስጋና በደም ተካፈለ። እኔ ኢየሱስ ለእኔና ለእናንተ የሞተው ከሞት ፍርሃት ምን ባርነት እንዳትረሳ። እኛ የሞት ፍርሃት ባሪያ ነበርን። አሁን በክርስቶስ ነፃ ወጥተናል። እስቲ ነፃ ወጥቻለሁ በሉ። ስለዚህ እንደዚህ ብለን መፎከር እንችላለን። ይሄ መጨረሻ ክፍሌ ነው። ከአንድ ማሳሰቢያ ላስቀድም። ብዙ ጊዜ ሕዝቅያስ 15 ዓመት ኖረ፣ ተጨመረለት። ከዛስ ተጨመረለት። ከዛስ እስቲ የዚህ ሳምንት አሳይመንት ልስጣችሁና ሕዝቅያስ ከ15 ዓመት በኋላ ምን አረገ፣ ከ15 ዓመት በፊት ምን ሰራ የሚለውን እንደ እንትን ውሰዱት። ግን እንደዚህ እንላለን ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 እና 57 እንደዚህ ይላል፣ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የተነሳ የት አለ? ነገር ግን በጌታችን በኢየሱስ ክርስቶስ ድል መንሳትን ለሚሰጠን ለእግዚአብሔር ክብር ይሁን። ሞት ሆይ መውጊያ የት አለ? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 እና 57። ቀረርቶ ያስፈልጋል፣ ፉከራ ያስፈልጋል መድረክ ላይ። ሃሌሉያ። እና ያ ምንድነው? ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ሞት ለእኔና ለእናንተ ሰረገላ ነው፣ ቦይንግ ነው፣ መንኮራኩር ነው። ወደ ጌታ የምንሄድበት ስናስበው ፈቀቅ ብለን የምንጠብቀው ካለው ሃሌሉያ ብንኖር ለምን እንኖራለን ታዲያ ነው። ጌታ በነገር ሁሉ ማስተዋልን፣ ጥበብን፣ እውቀትን ይስጠን።